ሰላም ውድ ተመልካቾቻችን ከውቧ ባህር ዳር ጎዳናዎች ዛሬ የመጣ ነው የመውሊድ በዓልን በማስመልከት ከባህር ዳር ሰዎች ጋራ ለመዝናናት ለመጠየቅ እና የበዓሉን መንፈስ ለመጋራት ነው። ዕውቀት እንቆቅልሽ መንዙማ ነሽዳና የበዓሉን መንፈስ ሁሉንም ይዘን ወደ ጎዳና ወጥተናል። አብራችሁን ቆዩ። ማንም በል እስኪ ስማችሁን እንተዋወቅ። ማሪፋ ማርባል ሀያት ሰንደቁ ሁሴን ማህሙድ ነጃት ይባላል። ስሜ መሪም አህመድ ይባላል። አመሰግናለሁ። ጌትነት ገብረ መስቀል ከባህር ዳር። መሐመድ አሚን እድሪስ ይባላል። አደም መሐመድ ፎዚያ ኡስማን ይባላል። ቃል ኪዳን ተባረክ ሰላም ደመቀ ቤዛ ሙራድ ሙክታር ሁሴን እኔ ፎዚያ መሐመድ ኢክራም መሐመድ የተማማች ናችሁ እንዴ? አይደለም ግን ያው መሐመድ ወነብይ ሸሰይድ አሊ ገነት ይታየው ከባህር ዳር ካሳ አባት ምን አዳነ ተመልካቾቻችን መውሊድ የደስታና የመተሳሰብ በዓል ብቻ ሳይሆን ታሪክንም የምናስታውስበት ነው። እኛም ታሪካዊ ጥያቄ ይዘን ጀምር። ለመሆኑ ዘንድሮ የሚከበረው የነብዩ ስንተኛ ዓመት የልደት በዓል ነው? እስኪ እንጠይቅ። አሰላሙ አለይኩም። አማን ናችሁ? እንዴት ነው? አማን ነው? አለን። ሰላም ነው? አለ። እንደምታየው ድባቡ የመውሊድ ድባብ ነው። ቀለል ያሉ ጥያቄዎችን እየጠየቅን ከኛ ጋር ቆይታ ታደርጋለህ? መርሃባ የምችለውን ኢንሻአላህ። እሺ፣ ቀለል ያሉ ጥያቄዎች አሉን። የመውሊድ በዓል ድባብ ላይ ነው የምንገኘው። ማንም በል ስምህን እንተዋወቅ መጀመሪያ። ኑር ሁሴን። ኑር ሁሴን ማን? ኢብራሂም። መውሊድ የነብዩ መሐመድ የልደት በዓል እንደሆነ ይታወቃል አይደል? ዘንድሮ የሚከበረው የነብዩ ስንተኛ ዓመት ነው? 1450ኛ ነው። 1400 ስንት? 50ኛ 1451 አይደለም። የ1448 ነው መሰለኝ። በሂጅራ ነው። አስተካክላት። ጥሩ ሄዳለች። በሂጅራ ይመስለኛል። በ1448 1550 እርግጠኛ ነህ? በሚላድዩ እንደዛ መሰለኝ። አስተካክልለት እስኪ። በሂጅራ እንደዛ ነው። ያችን ሰለላሁ ዐለይሂ ወሰለም 1501ኛው 1501 ዓመት ነው። እንዴት ናችሁ? ሰላም አለይኩም። አማን ናችሁ? ሁሉ ሰላም? እንዴት ነው? ስራ ቆንጆ? ዘንድሮ የሚከበረው የነብዩ ስንተኛ ዓመት ነው? ዘንድሮ የሚከበረው የ1501ኛው ዓመተ ሂጅራ። እርግጠኛ ነህ? አዎ ናም 1501ኛ ዓመት ነው። ለ1501ኛ ዓመተ ሂጅራ ነው የሚከበር። 1501 1501 1501 ሂጅራ። እሺ ተመልካቾች የነብዩን የልደት ዓመት አስታወስን። አሁን ደግሞ ታሪካችን ወደ ኢትዮጵያ እናምጣው። ይህ በዓል በሀገራችን ከመቼ ጀምሮ ተከበረ? ኢትዮጵያ ውስጥ ለመጀመሪያ ጊዜ መውሊድ የተከበረው የት ነው? እስኪ እንጠይቅ። ኢትዮጵያ ውስጥ ለመጀመሪያ ጊዜ መውሊድ የተከበረው የት ነው? ወሎ። ወሎ የት አካባቢ? ወሎ የት አካባቢ እንደሆነ አላወቅሁትም። አለሁ አለም አዲስ አበባ ላይ ነው። ነጃሺ አልነጃሽ የመጀመሪያው መስጊድ ነው አልነጃሽ። ግን ለመጀመሪያ ጊዜ መውሊድ የተከበረው ኢትዮጵያ ውስጥ የት ነው? ለመጀመሪያ ጊዜ ኢትዮጵያ ውስጥ የት? አዲስ አበባ አይደለም። ለመጀመሪያ ጊዜ መውሊድ የተከበረ ጅማ ነው አይመስለኝም። ግን የት ነው? አላሁ አለም አላውቀው። ባህር ዳር ውስጥ ምናልባት ባህር ዳር አይደለም፣ ሌላ ቦታ። ሐረር ደርሰሽበታል። ግን ሐረር ከዛ ቀጥሎ የት ነበር? ድሬ ጎረቤት ናቸው ድሬና ሐረር ላይ። ለመጀመሪያ ጊዜ የተከበረው በጀማን ንጉስ ይባላሉ። እንጃ እንደማ ለቀይታሽ ኮንግረስ ነው እንጃሪ አላውቅም። ጀማ ንጉስ አካባቢ የት ነው ቦታው? ወደ ወሎ አካባቢ ነው። ጀማ ንጉስ ነው የተከበረው
ጀማ ንጉስ ይባላል። ሼህ መሐመድ ሻፊ ይባላሉ። ከዛ በኢትዮጵያ ከሳቸው ተይዞ ዘሆል በኢትዮጵያ ላይ አጠቃላይ የዲን መብራት ወይም የነብዩ መሐመድ የልደት በዓል በሚል እንዲከበር ተደረገ። ይቀጥላል እስካሁን ድረስም አለ። ትክክል ነው። ጀማ ንጉስ ነው። ቦታው የት አካባቢ ነው? ከደሴ በስተቀኝ 42 ኪሎ ሜትር ታጥፈን እንገባለን። ለመጀመሪያ ጊዜ ጀማ ንጉስ ይባላል። አዎ ንጉሶች ሰይድ ሙጃሂድ ይባላሉ። እዛ ነው ለመጀመሪያ መውሊድን የጀመሩት። እዛ ነው። የት ነው ቦታው? ወሎ ክፍለ ሀገር ወሎ ወረዳ አልቡኮ ወረዳ። በትክክል ተመልሷል። ደቡብ ወሎ ዞን አልቡኮ ወረዳ ላይ ነው ለመጀመሪያ ጊዜ በጀማ ንጉስ የተከበረው ማለት ነው መውሊድ። አሁን ደግሞ ተመልካቾች ከታሪክ ወጥተን ወደ የዕለት ተዕለት ባህላችን እንግባ። እንግዲህ በዓል ሲመጣ ቡና ካልተፈላ ምኑን በዓል ሆነ ይባላል እና እስኪ የቡና እውቀታቸውን ደግሞ እንፈትሽ። በቡና አፈላል ስነ ስርዓታችን ውስጥ አቦል ተብሎ ቀጣዩ ምን ይባላል ብለን እስኪ እንጠይቃቸው። አቦል ጀባ አቦል ጀባ አለ። ቡና አፈላል ስነ ስርዓት አለ አይደል? የአቦል ይባላል የመጀመሪያው አይደል? ቀጥሎ ምንድነው ይባላል? በረካ በረካ መሰለኝ። አወል ቆንጆ ነው። እስኪ አስተካክለው። አቦል ብለን በረካ ነው ምንል? አቦል ብለን ምንድነው ምንል? ቶና። እርግጠኛ ነሽ? አስተካክለን። በረካ። አቦል ብለን ቀጥለን ምንድነው የምንለው? ቡናው አቦል ጀባ አቦል ጀባ። አንደስ አቦል ከዛ ቶና ከዛ ሶስተኛው አቦል ቶናና በቃ ስለዚህ ሁለተኛውን የጠየቁ አቦል ተብሎ ቶና ነው ይባል እና ምን ለምስ አይለም ዱአ እንትን ነው ነው ዱአውን ይመስለኝ ነኝ። አቦል ቶና በረካ ነው። አቦል ረጃ በረካ ይባላል። ሶስተኛውስ በረካ። ሁለተኛውስ ረጃ ምን ማለት ነው? ረጃ ማለት ያው ያን መመለስ ወደ ጌታ መመለስ ማለት ነው። ቡና አፈላል ላይ አቦል ተብሎ ምንድነው ይባል? አቦል ጀባ፣ ቀህዋ ጀባ፣ ቁርስ ጀባ። እሱ ምርቃቱ ነው። አቦል ጀባ ምናምን። ግን ቡና 3 አቦል የሆነ ነገር ምናምን ይባላል። አቦል ተብሎ ምንድነው ይባል? አቦል ቶናና በረካ። እንግዲህ አቦል ብለን በረካ ብለን ደግሞ ቶና እንላለን። መጨረሻው በረካ ነው። ሁለተኛው ጠፋሽ? ሀረሪ ሁለተኛው ስሙን አላውቀውም። የመጀመሪያው ምንድነው? በረካ። ቡና አፍልተሽ አታውቂም? አፍልቼ አውቃለሁ። የሁለተኛውን ልስጣችሁ ነው እንጂ ስሙን አላውቀውም። እስኪ ወላሂ በይ። ወላሂ አቦል ብለን ምንድነው ምንል? አወል ጀባ። አወል ጀባ አይደለም። ቶና መሰለኝ። ምን? ቶና። እርግጠኛ? አዎ ቶና ነው። አቦል ቶና በረካ አይደለ? አቦል ቶና በረካ። አቦል ቶና አቦል ብለን ቶና ነው እንዴ ምንል? በረካ ቀጣዩ በረካ መሰለኝ። አቦል ብለን ቶና ነው ምንል? አቦል ቶና በረካ። እርግጠኛ ነህ? አዎ በስነ ስርዓት። እሺ በትክክል ተመልሷል። አቦል ቶና በረካ ነው ይባላል። ተመልካቾች አሁን ደግሞ አእምሯችንን ትንሽ እናዝና ነው። እኛ ልንውጠው እሱ ሊውጠን የሚችል ነገር ምንድነው? እንቆቅልሽ። ምን አውቅልህ? እኛ ልንውጠው እሱ ደግሞ ሊውጠን የሚችል ነገር ምንድነው? እኛ ልንውጠው ሊውጠን የሚችል ነገር ሀሳብ ይሆናል። ይውጠናል አንዳንድ ነገር ምናምን ዘንዶ እንዴት እኛ ልንውጠው ነው? እሱ ሊውጠን እኛ ልንውጠው ነው። እሱ ሊውጠን የሚችል ነገር ባህር፣ ወንዝ፣ አሳ ምን አሳ ነባሪ ነው ወይስ የሚበላ? ኦኬ አሳ ነባሪ። እኛም ልንውጠው አሳ አይደለም ግን አሪፍ ነው። ሂደበታል። ዋ እኛ ልንውጠው እንዴት ነው ስም ይውጠን? ሀረኒ አላውቀውም። ሀረኒ ቻኔ ምን እንደምልም አላውቅም። እንጃ ከባድ ነው። እኛ ልንውጠው እሱ እንዴት ስም ይውጠን? እኛ ልንውጠው እሱም ሊውጠን ነው። ልብስ
ልብስ እኛ ልንውጠው እሱ ሊውጠን ይችላል። ሻርክ አይደለም ሌላ አሳ ነባሪ ነው። አዞ አሪፍ ነው። ዘንዶ አዞኛ እንውጠዋለን እንዴ? ዘንዶ ልትል ነው ምንድነው? ዘንዶ ይውጣል። ውሃ ነው ኮካ ነው ያልሽ? ውሃ ነው ያልኩኝ። እኛ ልንውጠው እሱ ሊውጠን የሚችል አሳ ነው። አሳን በላለን። አሳ ነባሪ ሊውጠን ይችላል። በጣም ቆንጆ ሙከራ ነው። ያልታየ እይታ ሜቢ አሳ ትልቁና ትንሹ አሳ ነባሪ ይውጠናል ነው። እኛ ደግሞ እንውጠዋለን። እኛ እንውጠውማ እኛ ልንውጠው እሱ ሊውጠን የሚችል ነገር ምንድነው? እኛ ልንውጠው እሱ ሊውጠን እንጃ ሞክርና እኔ ነገር አሳ አይደለም ግን አሪፍ ይደበታል። ውሃ በትክክል ተመልሷል። ውሃ ነው መልሱ። ተመልካቾች አሁን ደግሞ ወደ መውሊድ ውበት እንሂድ። እስኪ ድምጻቸውን እንስማ። የሚወዱትን ነሽዳ ወይም መንዙማ ያንጎራጉሩልን። አላሁ ረሂም አሁን ሸበላት ፈራርቶና ለመጣው ማበል ወደኛ በኩል ያለ ዘንበል አዛኙ ጌታ ተለቆ እኛ ቸኳይነና ሆነ ሸበል አንተ ገልገለን ተኛ ፈቅ በለኛ መንበል አልহামዱሊላህ አልহামዱሊላህ يا نبي سلام عليك يا رسول سلام عليك يا حبيب سلام عليك صلوات الله عليك اللهم صل على محمد نبي زين نبي زين نبي زين يا قرة العين ወያልተቀመጥኩ አርፌ እግር ኑሮኝ ማልሄድ ነገር ዓለሙን ያስረሳል ሩቅ ያለን ሰው መውደድ። السلام عليكم السلام عليكم رسول الله السلام عليكم السلام عليكم السلام عليكم حبيب الله السلام عليكم الله ፈለገ ያለፍ ይተወደደ ነረየት ይገኛል እንደ ሙሐመድ ገልበት ለጀማሉ በሆዴ اللهم صل على محمد نبي زين يا قرة العين اللهم صل على محمد نبي زين يا قرة العين يا رسول الله ፊቱ የሚያምረው ከፀሐይ ከጨረቃ እሱን የሚያክልም ካለፈው ከሚመጣ ተመልካቾች የመጨረሻው ጥያቄ ለኛ አይደለም ለሚመለከተው ሁሉ ነው። በዚህ በተባረከ በዓል ምን መልእክት ማስተላለፍ ትችላላችሁ? እስኪ የእንኳን አደረሳችሁ መልእክታቸውን እንከታተል። ደግሞ ወዳጅ ልዘመድ ለናቴ ለሐጂያ አሚና ማህሙድ ለውዱ ባለቤቴ ለአብዱልሐሚድ ያሲን ለልጆቼ ለመላው ሙስሊም በሙሉ ለ1501ኛው የረሱሉ አለይሂ ሰላቱ ወሰላም የዊላዳ ቀን እንኳን አደረሰን። ሁሉን ነገር አላህ ወደ ነበረበት እንዲመልሰው አላህን ጠይቀዋለሁ። ሙስሊሙ ክርስቲያኑ በሰላም ወጥቶ በሰላም እንዲገባ ምኞቴ ነው። አመሰግናለሁ። በጠቅላላ በኢትዮጵያም ሆነ በዓለም ሁሉ ያላቸው ሰው ለሆነ ፍጡር በሞላ እንኳን ለነብያችን አሽረፈል ሙርሰሊን አህመድ ያሲን ጦሃ ዘይነል ኸሊቀቲ ሸምሰል ዓለሚን ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ ወሰለም መውሊድ በዓል በሰላም አደረሳችሁ። ይህ የረህመት ቀን ነው፣ የረህመት በዓል ነው። ሁሉም በመሳሰብና በመዋደድ አንድ በመሆን ሁላችንም በፍቅር በመሐባ ተሳስበን ይሄን በዓላችንን እንድናከብር በአጋጣሚ እናገር ፈልጋለሁ። ለሙላው የሙስሊም እምነት ተከታዮች በሙሉ እንኳን ለመውሊድ በዓል አደረሳችሁ። ለመላው የእስልምና ተከታዮች በሙሉ እንኳን ለመውሊድ በዓል በሰላም አደረሳችሁ። በኢትዮጵያ ውስጥም በዓለም በየሀገሩ ላለ በነብዩ መሐመድ አለይሂ ሰላቱ ወሰለም በመወለዳቸው ብቻ ደስተኛ ለሆነ ሰው እንኳን አደረሳችሁ በሉልኝ እላለሁ። አመሰግናለሁ። ለመላው እስልምና እምነት ተከታዮች ለ1501ኛ ዓመተ ሂጅራ የመውሊድ በዓል የሰይዳችንን መውሊድ በዓል እንኳን አደረሳችሁ ነው። መላው የእስልምና እምነት ተከታዮች በሙሉ መውሊድን የምታከብሩ እንኳን ለመውሊድ በዓል በሰላም አደረሳችሁ። ለአስያ መሐመድ እንዲሁም ለአባይ እና ለልጆቿ በአጠቃላይ እንዲሁም ማቃቸውንና ለአብሮ አደጎቼ ለማቃቸውና ለጎረቤቶቼ እንዲሁም ለቅርብ ጓደኞቼ ሁሉ ለሙስሊም
ጓደኞቼ እንኳን አደረሳችሁ ኢድ ሙባረክ እላለሁ። ለመላው የእስልምና ተከታዮች እንኳን ለመውሊድ በዓል አደረሳችሁ። ለመላው እስልምና ተከታይ ሙስሊምና ሃይማኖት ተከታዮች በሙሉ እንኳን ለ1501ኛው በሰላም አደረሳችሁ እላለሁ። እንኳን ለመውሊድ በዓል በሰላም አደረሳችሁ። ሁሉ ሙስሊም ጓደኞቼ እንኳን አደረሳችሁ። ለሁላችሁም ለኢትዮጵያ ሕዝብ ትላለህ። ለመላው የሙስሊም ህብረተሰብ የመውሊድ በዓል እንኳን በሰላም አደረሳችሁ፣ እንኳን አብሮ አደረሰ። በኢትዮጵያ ለዓለም ለምትገኙ እስልምና ተከታዮች በሙሉ እንኳን የነብዩን የልደት በዓል 1501 ሂጅራ እንኳን አደረሳችሁ። ሽማግሌ የሚቆይ ልጁ የሚቆይ ያክብራችሁ፣ ያንስረን፣ እንኑር። እንግዲህ በእማን እንሞላ። አላህም ሰለ ከባህር ዳር ጎዳናዎች ዕውቀትን ጠየቅን፣ ሳቅን፣ መንዙማ ነሽዳ ሰማን። በመጨረሻም የበዓሉን መልእክት ሰማን። መውሊድ የልብ በዓል ነው። የፍቅር የሰላምና የመተሳሰብ መልእክታችን ከጎዳና እስከ ጎዳና ይድረስ እያልን ኤርሚያስ ገረመው አብሬያችሁ ቆይቻለሁ። መልካም የመውሊድ በዓል